ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው እጅግ አጓጊና ያልተጠበቁ ክስተቶችን ይዘንላችሁ ቀርበናል። ትሁት በጭንቀት ተውጣለች። ልጄን ይወስድብኛል በሚል ስጋት ውስጥ ሆና ከአባባ ጋር እየተመካከሩ ነው። ለመሆኑ ካሌብ እውነቱን ቢያውቅ ምን ሊፈጠር ይችላል? ትሁትስ ልጇን ይዛ ለመጥፋት ያሰበችው ሀሳብ ይሳካላት ይሆን? በሌላ በኩል ደግሞ ቲናና ተመስገን ተባብረው ትሁትንና ካሌብን ለማጥፋት እያሴሩ ነው። ቲና እኔን ማንም አሸንፎኝ አያውቅም በማለት በድፍረት እየተናገረች ነው። እንዲያውም ተመስገንን አሳምነው አንድ አዲስ ስልትን ቀይሰዋል። ቲና በካሌብ አባት ብትሰደብና ብትዋረድም በቀላሉ እጅ የምትሰጥ ሴት እንዳልሆነችም ደግሞ አሳይታናለች። እኔ ቲና ነኝ፣ ማንም አሸንፎኝ አያውቅም፣ ተስፋ መቁረጥ ደግሞ በእኔ መዝገበ ቃላት የለም በማለትም ለተመስገን ሪፖርት ስታቀርብ ይታያል። በተለይ ተመስገን በትሁትና በልጁ ጉዳይ ተስፋ እየቆረጠ በመጣ ሰዓት ቲና አዲስና እጅግ ረቂቅ የሆነ ስልትን ይዛለት ቀርባለች። ተመስገን መጀመሪያ ላይ ትሁቴ የሌላ ወንድ ስትሆን ማየት አልፈልግም ብሎ በቅናት ቢቃጠልም ቲናና ተመስገን አንድ መልካምና በንግግሩ ሰዎችን ማጥመድ የሚችል ተቀጣሪ ወንድን ያዘጋጃሉ። ይህ ሰው ዋናው ስራው ትሁቴን በፍቅር ማጥመድ ብቻ ሳይሆን በካሌብና በትሁት መካከል እንዲራራቁ ክፍተትን መፍጠርም አለበት። አዲስ የሚቀጠሩት ሰው በትሁት ህይወት ውስጥ እንደ ደጋፊና ሁኔታዎችን እንደሚረዳ ሰው ሆኖ ይቀርባታል። ካሌብ ይህንን ሲያይ ደግሞ በትሁት ላይ ያለው እምነት እንዲፈርስና በመካከላቸው የቅናት እሳት እንዲነድ ማድረግ ዋነኛ ሴራው ነው። ቲና ተመስገንን ስታሳምነው ይህ ሰው የኛ ተቀጣሪ ነው፣ እኛ የምንለውን ብቻ ነው የሚያደርገው፣ ካሌብን ከትሁት ህይወት የምናስወጣበት ብቸኛ መንገድ ደግሞ ይሄ ነው በማለት ክፉ ሴራዋን እቅዷን ለተመስገን ነግረዋለች። እሷን ለማግኘት ከሆነ የምንዋጋው መጀመሪያ እሱን ከጎኗ ማራቅ አለብን ለተመስገን በማለትም ማሳምነዋለች ቲና። ተመስገን በትሁቴ ላይ ያለው ከፍተኛ ስሜትና ቲና ደግሞ ቤተሰቡን ለማፍረስ ያላት ጽኑ ፍላጎት፣ ይህ አዲስ ተቀጣሪ ደግሞ ወደ ቤተሰቡ ሲገባ ምን አይነት ውቅያኖስ የሚያናውጥ ማዕበል ይዞ እንደሚመጣ መገመት አይከብደንም። የካሌብ አባት ግን ዝም ብሎ የሚመለከቱ አልሆኑም። የቤተሰባቸው ሰላም ሲጠፋ ማየት ስላልፈለጉ ቲናን በአካል አግኝተው ፊት ለፊት ተጋፍጠዋታል። ቲና ስንት ብር ልስጥሽና ከህይወታችን ትወጫለሽ በማለትም በገንዘብ ሊደልሏት ሞክረዋል። ነገር ግን ቲና በገንዘብ የምትገዛና በቀላሉ የምትመለስ ሴት አለመሆኗን በአጭር መልስ አሳይታቸዋለች። አባባም የቲናን ግትርነት ሲረዱ ቃናቸውን ቀይረው በመጨረሻው ማስጠንቀቂያ ሰጥተዋታል። እኔ አባት ነኝ፣ አባት ደግሞ ቤቱን ሊያፈርስ የመጣን ሰው ዝም ብሎ አያይም። ከዚህ በኋላ ትሁቴንና ካሌብን ለመንካት ብትሞክሪ እገልሻለሁ በማለትም የሞትና የህይወት ማስጠንቀቂያ ሰጥተዋታል። ቲና ግን ይህ ማስጠንቀቂያ የባሰ አስቆጥቷታል። እናም ያንን ቤት ፍርስርሱን እንደምታወጣው እየዛተች ነበረ። በዚህ ሁሉ ግርግር መሃል ካሌብ የትሁቴን ጭንቀት ተረድቷታል። ከቤት ሳትወጣ ተዘግቶባት እንዳይደብራት ወክና ድርግ ተነሺ ይቀልሻል በማለትም ይዟት ወጥቷል። ትሁቴ ምንም እንኳን ልጄን ይወስድብኛል የሚል ስጋት በውስጧ ቢመላለስም ከካሌብ ጋር ያሳለፈችው ያ የፍቅር ጊዜ ግን ትንሽም ቢሆን የውስጥ ሰላምን ሰጥቷታል። ነገር ግን ነገሮች እንዲህ በሰላም አልቀጠሉላትም። ካሌብ ከሰርኬ በደረሰው ስልክ አዲስ ነገርን ሰምቷል። ሰርኬ ስለ ትሁቴ የነገረችው ሚስጥራዊ ነገር ካሌብን ግራ አጋብቶታል። ትሁቴ ያልነገረችኝ ነገር አለ እንዴ? ምንድነው ያመማት? በማለትም በውስጥ መጠርጠር ጀምሯል። ካሌብ አሁን ላይ የትሁቴን ደህንነት ለመጠበቅ ቢፈልግም እሷ የምትደብቀው ትልቅ ሚስጥር እንዳለ ግን መጠርጠር ጀምሯል። ካሌብ ከሰርኬ ጋር ካወራ በኋላ በውስጡ ያለው ጥርጣሬ እየጨመረ መጥቷል። ትሁቴ በጭንቀት ስትታመም ማየት ያልፈለገው ካሌብ በመጨረሻም ስልኩን አንስቶ ለኢንስፔክተሩ ደውሏል። ካሌብ ተመስገንን በትሁት ህይወት ውስጥ እያደረሰ ያለው ጫና ቀላል እንደማይባል ተረድቷል። ይሄ ሰውዬ ከትሁት ህይወት መውጣት አለበት ሲልም መወሰኑን አይተናል። ለኢንስፔክተሩ የደወለበት ዋነኛ ምክንያት ተመስገን ከዚህ ቀደም የሰራቸውን ወንጀሎችና አሁን ላይ እያደረሰ ያለውን ማስፈራሪያ በህግ ጥላ ስር ለማዋል ነው።
ካሌብ ከብዙ ጊዜ በኋላ እርዳታ ፈልጌ ደወልኩ ብሎ ፖሊሱን አውርቶታል። ካሌብ ተመስገን በቀላሉ የማይወጣው የህግ ወጥመድ ውስጥ ለማስገባት ፈልጓል። እንደሚታወቀው ካሌብ በችኮላና በስሜታዊነቱ ፈጥኖ ውሳኔ ቢወስንም ነገር ግን ብልህ ነው። ካሌብ ተመስገንን በህግ እንዲጠየቅ በማድረግ ከትሁት ሙሉ በሙሉ እንዲርቅ ይፈልጋል። በተለይ ተመስገን ከታሰረባቸው የቆዩ ፋይሎች በማስከፈትና አሁን ላይ እያደረገ ያለውን ወከባ በማያያዝም ከባድ ክስ ሊመሰርትበት አቅዷል። ካሌብ ከፖሊሱ ጋር በመሆን ተመስገንንና ቲናን የሚያሴሩትን ሴራ ቀድመው ደርሰውባቸው እጅ ከፍንጅ ለመያዝ ዝግጅቱን አጠናቀዋል። ይህ ማለት ካሌብ ተመስገንን ብቻ ሳይሆን የክፋት ምንጭ የሆነችውንም ቲናንም ጭምር ለማጥፋት ቆርጠው ተነስተዋል ማለት ነው። አሁን ትልቁ ስጋት ያለው እዚህ ጋር ነው። ትሁቴ ልጄን ይወስድብኛል በሚል ፍርሃት ውስጥ ሆና ሳለ እውነቱን ለካሌብ ለመናገር የወሰነች ነው። ነገር ግን ተመስገን በትሁቴ ላይ የበላይነትን ለማግኘት ሲል ልጁ የኔ ነው የሚለውን ነገር በማንኛውም ሰዓት ሊያነሳ ይችላል። ካሌብ ግን ለፖሊሱ የደወለው ምናልባትም የልጁን ማንነት በሚስጥር ለማጣራትም ጭምርም ሊሆን ይችላል። ካሌብ እውነቱን ከሌላ ሰው ከመስማቱ በፊት ትሁቴ ራሷ ብትነግረው ይሻላል ወይስ አሁንም በሚስጥር መቆየት ይጠቅማል? የምታስቡትን በኮሜንት ሴክሽን ላይ ጻፉልኝ። ካሌብ እና ፖሊሱ ተገናኝተው የሚፈጥሩትን ነገር አውርተዋል። እናም ቲና እና ተመስገን አዲስ ወደ ትሁቴ ህይወት የሚገባው ሰው ምን ይፈጥራል የሚለውን ደግሞ በቀጣይ ፓርት ላይ እናያለን። ውድ ተመልካቾቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ሰላም ቆዩልኝ። እንደምን አላችሁ? ዛሬም እንደተለመደው እጅግ አጓጊና ያልተጠበቁ ክስተቶችን ይዘንላችሁ ቀርበናል። ትሁት በጭንቀት ተውጣለች። ልጄን ይወስድብኛል በሚል ስጋት ውስጥ ሆና ከአባባ ጋር እየተመካከሩ ነው። ለመሆኑ ካሌብ እውነቱን ቢያውቅ ምን ሊፈጠር ይችላል? ትሁትስ ልጇን ይዛ ለመጥፋት ያሰበችው ሀሳብ ይሳካላት ይሆን? በሌላ በኩል ደግሞ ቲናና ተመስገን ተባብረው ትሁትንና ካሌብን ለማጥፋት እያሴሩ ነው። ቲና እኔን ማንም አሸንፎኝ አያውቅም በማለት በድፍረት እየተናገረች ነው። እንዲያውም ተመስገንን አሳምነው አንድ አዲስ ስልትን ቀይሰዋል። ቲና በካሌብ አባት ብትሰደብና ብትዋረድም በቀላሉ እጅ የምትሰጥ ሴት እንዳልሆነችም ደግሞ አሳይታናለች። እኔ ቲና ነኝ፣ ማንም አሸንፎኝ አያውቅም፣ ተስፋ መቁረጥ ደግሞ በኔ መዝገበ ቃላት የለም በማለትም ለተመስገን ሪፖርት ስታቀርብ ይታያል። በተለይ ተመስገን በትሁትና በልጁ ጉዳይ ተስፋ እየቆረጠ በመጣ ሰዓት ቲና አዲስና እጅግ ረቂቅ የሆነ ስልትን ይዛለት ቀርባለች። ተመስገን መጀመሪያ ላይ ትሁቴ የሌላ ወንድ ስትሆን ማየት አልፈልግም ብሎ በቅናት ቢቃጠልም ቲናና ተመስገን አንድ መልካምና በንግግሩ ሰዎችን ማጥመድ የሚችል ተቀጣሪ ወንድን ያዘጋጃሉ። ይህ ሰው ዋናው ስራው ትሁቴን በፍቅር ማጥመድ ብቻ ሳይሆን በካሌብና በትሁት መካከል እንዲራራቁ ክፍተትን መፍጠርም አለበት። አዲስ የሚቀጠሩት ሰው በትሁት ህይወት ውስጥ እንደ ደጋፊና ሁኔታዎችን እንደሚረዳ ሰው ሆኖ ይቀርባታል። ካሌብ ይህንን ሲያይ ደግሞ በትሁት ላይ ያለው እምነት እንዲፈርስና በመካከላቸው የቅናት እሳት እንዲነድ ማድረግ ዋነኛ ሴራው ነው። ቲና ተመስገንን ስታሳምነው ይህ ሰው የኛ ተቀጣሪ ነው፣ እኛ የምንለውን ብቻ ነው የሚያደርገው፣ ካሌብን ከትሁት ህይወት የምናስወጣበት ብቸኛ መንገድ ደግሞ ይሄ ነው በማለት ክፉ ሴራዋን እቅዷን ለተመስገን ነግረዋለች። እሷን ለማግኘት ከሆነ የምንዋጋው መጀመሪያ እሱን ከጎኗ ማራቅ አለብን ለተመስገን በማለትም ማሳምነዋለች ቲና። ተመስገን በትሁቴ ላይ ያለው ከፍተኛ ስሜትና ቲና ደግሞ ቤተሰቡን ለማፍረስ ያላት ጽኑ ፍላጎት፣ ይህ አዲስ ተቀጣሪ ደግሞ ወደ ቤተሰቡ ሲገባ ምን አይነት ውቅያኖስ የሚያናውጥ ማዕበል ይዞ እንደሚመጣ